እሺ ውድ ቤተሰቦቼ ዛሬ ደግሞ አማርኛን በቀላሉ እንዴት ማንበብ እንደምትችሉ በአጫጭር አረፍተ ነገሮች ያው ለመለማመድ ከትንሽ መነሳት ግድ ነውና ዛሬ ከትንሾች ከአጫጭር አረፍተ ነገሮች ተነስተን እንዴት ረጃጅም ምንባቦችን እንድናነብ የሚረዱን በጣም ምርጥ ጽሁፎች ናቸው። በጣም አጭር ናቸው። እናንተ በቀላሉ ልትረዷቸውና ልትገነዘቧቸው የሚችሉ ጽሁፎች ወይም አረፍተ ነገሮች ስለሆኑ ቪዲዮውን ከመጀመሪያው እስከ መጨረሻው ድረስ በትዕግስት ተከታተሉን። አማርኛን በኦንላይን ካላችሁበት ቦታ ሆናችሁ ለመማር በ0953 61 5956 ኢሞ፣ ዋትሳፕ፣ ቴሌግራም ላይ አናግሩን። ካሊያም ስልክ ባዮ ላይ ያለ ደውልልን። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ አማርኛን ከመሰረቱ ከፊደል ጀምራችሁ መማር ትችላላችሁ። ውድ ቤተሰቦቼ አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ቡ የበ ሁለተኛ ቡ፣ ከዛስ ና የነቤት አራተኛ ቡ ትላላችሁ። ከዛ ና በአንድ ላይ ቡና አይደለ? ቡና። ከዛስ ጠ የመጀመሪያ ጡ ሁለተኛ ጠጡ በአንድ ላይ ቡና ጠጡ፣ ቡና ጠጡ። እዚህ ላይ ጩ የጨ ሁለተኛ ጩ፣ ና የነ አራተኛ ማለት ነው። ጩና በአንድ ላይ ጩና። መ የመጀመሪያ፣ ጣ ደግሞ አራተኛ መጣ፣ ጩና መጣ። በጣም አሪፍ። ከዚህ ላይ ደግሞ ልነች የለቤት ስድስተኛ፣ ቀለበቱ ከውስጥ ከሆነ የለቤት ስድስተኛ ነው የሚሆነው ል። ከዛስ ጁ የጀ ሁለተኛ ልጁ። እሺ ቀረ ቀረ ልጁ ቀረ። ከዚህ ላይ አ የመጀመሪያ፣ ባ አራተኛ አ ትሉና ባ በአንድ ላይ አባ። ከዛስ ተ የመጀመሪያ፣ ኛ አራተኛ ተ ኛ አባ ተኛ። ከዚህ ላይ ው የወ ስድስተኛ ው፣ ሃ መጀመሪያ ውሃ ውሃ ውሃ። መ የመጀመሪያ፣ ጣ አራተኛ ች ስድስተኛ መጣች ውሃ መጣች ውሃ መጣች። ስለዚህ ቡና ጠጡ፣ ጩና መጣ፣ ልጁ ቀረ፣ አባ ተኛ፣ ውሃ መጣች። በጣም አሪፍ። ልክ አሁን ደግሞ አየር ሰዓችሁና ለእናንተ ታነባላችሁ። እኔ ዝም ብዬ እንደዚሁ ከማልተው እናንተ ደግሞ ትሞክራላችሁ ማለት ነው። የመጀመሪያው ምንድን ነው የሚለው? አንብቡልኝ እስኪ። ይሄ ምን ይላል? ቡና ጠጡ። እሺ ይሄኛውስ? ጩና መጣ። ይሄስ? ልጁ ቀረ። ይሄኛውስ? አባ ተኛ። መጨረሻ ውሃ መጣች። በጣም አሪፍ። ስለዚህ ቡና ጠጡ፣ ጩና መጣ፣ ልጁ ቀረ፣ አባ ተኛ፣ ውሃ መጣች። ውሃ መጣች። ልክ በዚህ መልኩ ቀለል ባሉ አረፍተ ነገሮች ረጃጅም ምንባቦችን የሚረዱ ልክ ከእነዚህ ስንነሳ ነው ማለት ነው። እነዚህን ካላወቅን ከረጅሙ ብንገባ ያው ትንሽ ሊከብደን ይችላል። ስለዚህ መነሻችን የሚሆነው ልክ እንደነዚህ አይነት አጫጭር ንባቦች ይሆናሉ ማለት ነው። በዚህ መልኩ አማርኛን በኦንላይን መማር የምትፈልጉት ስልክ ባዮ ላይ ያለ ከሀገር ውስጥ ሆነ ከሀገር ውጭ ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ መማር ትችላላችሁ ማለት ነው።